ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬው ቪዲዮአችን በጣም አሪፍ ነገር ይዤላችሁ መጥቻለሁ ማለት ነው። ዩቲዩብ አፕዴት ያደረገው በጣም ምርጥና አሪፍ ለሁሉም ተስማሚ የሆነ ነገር እኔ በጣም የወደድኩት አፕዴቲንግ አለ ማለት ነው። እሱም በደንብ የምናየው ይሆናል። በተለይ ደግሞ ሞኔታይዝ ሆናችሁ ሰዎች በጣም ቤስት እኔ በጣም ነው የወደድኩትኝ ማለት ነው። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በመጫን ቤተሰብ ሁኑ ማለት ነው። ከዛ ውጭ ደግሞ የ100 ብር ካርድ የሚያሸልም አንድ ጥያቄ ይሰጣችኋል ማለት ነው። ጥያቄውን ኮመንት ላይ አስቀምጡ። ከዛ በኋላ በቀጣዩ ቪዲዮአችን ላይ እጣ አውጥተን የ100 ብር ካርድ የምንሸልም ይሆናል ማለት ነው። ስለዚህም እንግዲህ ጥያቄያችን ለዛሬው ዘመናዊ ኢንተርኔት መሰረት የሆነው የመጀመሪያው የኮምፒውተር መረብ ወይም ደግሞ ኔትወርክ ምን ይባል ነበር? ልድገምላችሁ። ለዛሬው ዘመናዊ ኢንተርኔት መሰረት የሆነው የመጀመሪያው የኮምፒውተር ኔትወርክ ምን ይባል ነበረ ነው የሚለው ማለት ነው። ስለዚህ መልሳችሁን ኮመንት ላይ አስቀምጡልኝ። በቀጣዩ ቪዲዮአችን ላይ የምንሸልም ይሆናል ማለት ነው እጣ አውጥተን። ስለዚህ አሁን ቀጥታ ምንድነው የምናደርገው? ወደ ቻናላችን እንግባና ዩቲዩብ አፕዴት ያደረገው ነገር ምንድነው የሚለውን ደግሞ እኔ ማለት ነው ቀጥታ ዩቲዩብ ስቱዲዮ ላይ እንገባለን። ከዛ በኋላ እያንዳንዱ ዲቴይል ነገር ምንድነው አፕዴት ያደረገው እኔ በጣም እንደወድ ያደረገኝ የእውነት አብዛኞቻችሁ እርግጠኛ ነኝ ቻናላችሁ ላይ አዲስ ነገር አይታችኋል ስገቡ። ከዛ በኋላ ኮንቴንት ላይ እንገባለን። ኮንቴንት ላይ ስንገባ እንደምትመለከቱት አብዛኞቻችሁ ጋር ኖቲፊኬሽን ይኖራል ከላይ በኩል እዚህ ጋር ዲስክላይመር እና ከዛ በኋላ ከላይ ኖቲፊኬሽን መጥቷል ማለት ነው። ስለዚህ እሱ ምንድነው የሚለው እዚህ ጋር በፊት ላይ እንደምትመለከቱት ቪዚቢሊቲ አለ። ከዛ በኋላ ከቪዚቢሊቲ ቀጥሎ ደግሞ ሞኔታይዜሽን ሚል ይኖርና አረንጓዴ የዶላር ምልክት ትኖር ነበር ማለት ነው። አሁን ግን ምን ሆነ? አንድ ኮለመንት ተጨምሮ ከፊት ለፊቱ ከቪውስ ቀጥሎ ኢስቲሜት ሪቬኒው የሚል ገብቷል ማለት ነው። ከዛ በኋላ ኢስቲሜት ሪቬኒው ከሚለው ፊት ለፊት ከየቪዲዮ ፊት ለፊት ከሁሉም ጋር የሰራነው የገንዘብ መጠን ፊት ለፊት ላይ እናያለን ማለት ነው። በአንድ ቪዲዮ ምን ያህል ኢስቲሜት ሪቬኒው አረግን ወይም ደግሞ ኢስቲሜት አረግን ሰበሰብን የሚለውን ነገር ከፊት ለፊት ማየት እንችላለን ማለት ነው። እኔ በምን ወደድኩት ብትሉ እያንዳንዱ በፊት ላይ ቪዲዮን ክሊክ አድርገን ከዛ በኋላ አናሊቲክስ ውስጥ ገብተን ከዛ በኋላ የዛን ቪዲዮ እና ቪው እና ገንዘቡን ምን ያህል እንደሰራ ነበር የምናየው። አሁን ግን በጣም ቤስት ነው ለብዙ ነገሮች በጣም እኔ ወድጄዋለሁ ማለት ነው። እያንዳንዱን የሰራነውን ነገር ከየቪዲዮ ፊት ለፊት እናገኛለን ማለት ነው። ከዛ ውጭም ደግሞ ብዙዎቻችሁ ስጠይቁት ለነበረው ማለትም አንዳንድ ቪዲዮዎች ትልልቅ እይታ ኖሯቸው ትንሽ ገንዘብ ነው የሚሰሩት። አንዳንዶቹ ደግሞ ትንንሽ እይታ ኖሯቸው ትልልቅ ገንዘብ ይሰራሉ። ይሄ ከምንድነው ማተር የሚያደርገው የሚለውን ደግሞ በዚሁ ትንሽ አያይዤ ልመልስላችሁ። ይሄም ከምንድነው አንደኛውና የመጀመሪያው ሎኬሽን ነው። ሎኬሽን ማለት ለምሳሌ ካንትሪዎች ለምሳሌ ኢትዮጵያ ውስጥ ሆነን የሚታይለን እይታ ዚሮ ባላንስ ነው። ማለትም ሰው በቪፒኤን ካላየልን ኦር ደግሞ እኛን ሰፖርት ለማድረግ ብሎ በቪፒኤን ካላየ ኦር ደግሞ በአማራጮች ካላዩ በስተቀረ በምንም ስሌት የምናገኘው ገንዘብ ዜሮ ነው የሚሆነው ማለት ነው። ምክንያቱም ምንም አይነት አድቨርታይዝ ቪዲዮዎች ላይ ስለማይሄድ ማለት ነው። ነገር ግን ትልልቅ እይታዎች በትንሽ እይታ ትልልቅ ገንዘቦች የሚገኙት ለምሳሌ አሜሪካ ላይ፣ ዩኬ ላይ፣ ዩሮፕ ሀገራት ውስጥ በተለይ አሜሪካ ላይ የሚታዩ እይታዎች በጣም በትንሽ እይታ ትልልቅ ገንዘቦችን ማግኘት ትችላላችሁ። ይሄን ከምንድን ነው ካላችሁ ለምሳሌ በጣም አሪፍ ካምፓኒዎች እዛ ማስታወቂያቸውን እንዲታይላቸው ስለሚያደርጉ በትንሽ እይታ በተለይ አሪፍ ገንዘቦችን ማግኘት እንችላለን ማለት ነው። ከዛ ውጭ ደግሞ ኮንቴንታችን ማለትም ኮንቴንቶቻችን ማለት ለምሳሌ ቴክ ለምሳሌ ኦቶሞቲቭ የመኪና ምናምን የተለያዩ እንደዚህ ቴክኖሎጂ ላይ ያሉ የኢንጂነሪንግ ምናምን ነገሮች በጣም ሃይሊ ተከፋይ ናቸው፣ ኤስቲሜትድ ተከፋይ ናቸው። ያ ማለት ለምንድን ነው? የሚታይባቸው ማስታወቂያ ቀጥታ ኮንቴንቱን ተከትሎ ስለሆነ ታይትላችንን ወር ደግሞ የቪዲዮዎቻችንን ኮንቴንት ተከትሎ ስለሆነ ዩቲዩብ ማስታወቂያ የሚያስገባው እዛ ላይ የሚከፈልባቸው የመኪና ማስታወቂያዎች፣ የተለያዩ የትልልቅ ካምፓኒዎች ማስታወቂያዎች ምናምን ናቸው። ነገር ግን አሁን ለምሳሌ ሚውዚቃ ላይ፣ ሪያክት ላይ ኦር ደግሞ እነዚህ ነገሮች ላይ ሲምፕሊ ለምሳሌ የምግብ ሊሆን ይችላል የተለያዩ ነገሮች ሲምፕል የሆኑ ማስታወቂያዎች ናቸው። ክፍያቸውም አነስ ያለ ነው። ያ ማለት ይሄ ለምሳሌ ቴክኖሎጂው በ1000 እይታ 10-20 ዶላር ቢሰራ የምግብ ቻናሉ ደግሞ በ100,000 እይታ 10 ዶላር ምናምን ሊሰራ ይችላል ማለት ነው። በጣም ትልቅ ቫሪ ያለው በጣም ትልቅ ልዩነት አለው ማለት ነው። ይህን ይመስላል። በክረምት ዩቲዩብ መማርና መስራት የምትፈልጉ ካላችሁ ኮመንት ላይ አስቀምጡልኝ ማለት ነው። ዩቲዩብን በክረምት በደንብ ዘጭ አድርገን ነው የምንሰራው ማለት ነው። ዩቲዩብ ኦቶሜሽን፣ ቲክቶክ ኦቶሜሽን በደንብ መስራት እንችላለን ማለት ነው። ከዛ ውጭም ደግሞ እንዴት አድርጋችሁ ከመጀመሪያው ጀምራችሁ የራሳችሁን ነገር መስራት ከፈለጋችሁ ከዩቲዩብ ከኦቶሜሽን ውጪ ማለትም የራሳችሁን ኮንቴንት ቀርጻችሁ ራሳችሁ ሰርታችሁ መስራት የምትፈልጉ ካላችሁ
እንዴት አድርገን ከቻናል መክፈት ጀምሮ እያንዳንዱን ነገር ኤቭሪቲንግ እንዴት መስራት ነው የምችሉ ያለውን ነገር እያንዳንዱን ቪዲዮ ሰራላችሁ ማለት ነው። በክረምት አብረን ነው ምንቆይ፣ ወደ አብረን ነው የምንሰራው እያንዳንዱን ነገር ማለት ነው። ስለዚህ ቻናል የቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። የደውል ምልክቷን ተጭናኑ። ምክንያቱም አሪፍ አሪፍ ቪዲዮዎችን በዚህ ክረምት ለመስራት በደንብ ፕሮግራም አድርጌ ጨርሻለሁ ማለት ነው። ስለዛ እናንተም ተዘጋጁና ሬዲ ሁኑ። እያንዳንዱን ነገር አብረን ነው የምናሳልፈው ክረምትን በደንብ ተማሪዎችን ከሆናችሁ ሰራተኞችን ከሆናችሁ እያንዳንዱን ነገር አብረን ባላችሁ ታይም እየሰራችሁ ከዛ በኋላ ሳይድ ወርክ ታደርጉታላችሁ ማለት ነው። ስለዚህ ያላችሁን ሀሳብ አስተያየት በምን አይነት ነገር ላይ እንሰራላችሁ እንደምፈልጉ ኮመንት ላይ አስቀምጡልኝ። መጠየቅ የምፈልጉት ነገር ካለ ኮመንት ላይ ጠይቁኝ። በማንኛውም ነገር ልረዳችሁ የምችለው ነገር ካለ እረዳችኋለሁ፣ አናግሩኝ ማለት ነው። ቴሌግራም ከስራ አስቀምጥላችኋለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ሰላም ሁኑ።